እንደምን አምሽታችኋል ክቡራን ተመልካቾች። ከኢትዮጵያ ቴሌቪዥን የሰዓቱን የስፖርት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሀና ታሪኩ አብሬያችሁ ቆይታ አደርጋለሁ። ስንቄ ባንክ የስፖርት ዘገባ አጋራችን ስለሆነ እናመሰግናለን። ይህ ለ2018 የሳፋሪኮም ቅድሚያ ለሴቶች 5 ኪሎ ሜትር ውድድር በ5 ቀን ውስጥ ብቻ 10,000 ተሳታፊ መመዝገቡ ተገለጸ። በመላ ኖራለው በኮንፊደንስ ሩጪ በሚል መሪ ቃል ለ23ኛ ጊዜ በሚካሄደው ታላቅ ሩጫ የ2018 የሳፋሪኮም ቅድሚያ ለሴቶች 5 ኪሎ ሜትር የሩጫ ውድድር ላይ ለመሳተፍ ምዝገባው በተጀመረ በ5 ቀን ውስጥ ብቻ ከ60 በመቶ በላይ ተወዳዳሪዎች መመዝገባቸውን ታላቅ ሩጫ በኢትዮጵያ አስታውቋል። መጋቢት 13 በሚደረገው የዘንድሮ ውድድር 20 ሺህ የሚደርሱ ሴቶች በሩጫው የሚሳተፉ ሲሆን ይህም ከባለፈው ዓመት የተሻለ መሆኑን ተመላክቷል። በውድድሩ ላይም በርካታ ወጣት ሴት አትሌቶች እንደሚሳተፉም ይጠበቃል። በሲቢ የኢትዮጵያ ፕሪሚየር ሊግ 21ኛ ሳምንት ወላይታ ዲቻ ድሬዳዋ ከተማን ሲያሸንፍ አዳማ ከተማ ከሸገር ከተማ አቻ ተለያዩ። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ድሬዳዋ ከተማን የገጠመው ወላይታ ዲቻ 2-0 አሸንፏል። ካርሎስ ዳምጦ ሁለቱንም የወላይታ ዲቻ ግቦች ያስቆጠረ ተጫዋች ነው። በዚህም ጨዋታ በድሬዳዋ በኩል ድልአዲስ ገብሬ በቀጥታ ቀይ ካርድ ከሜዳ ወጥቷል። በተመሳሳይ ሰዓት አዳማ ከተማና ሸገር ከተማ በሐዋሳ ዩኒቨርሲቲ ስቴዲየም ያደረጉት በድራማ የታጀበ ጨዋታ 3 አቻ ተጠናቋል። በጨዋታውም ለአዳማ አህመድ ሁሴን እና ተቀይሮ የገባው አላዛር ሽመልስ 2 ግቦችን ሲያስቆጥር ለሸገር ከተማ ቢኒያም ፍቅሩ፣ ጀቤሳ ሚሳ እንዲሁም ሄኖክ አዱኛ በፍጹም ቅጣት ምት አስቆጥሮ ጨዋታው 3 አቻ መጠናቀቅ ችሏል። ምሽት 12 ሰዓት የተጀመረው የኔጌሌ አርሲና የኢትዮጵያ ቡና ጨዋታ እኛ ስቱዲዮ እስከገባንበት ሰዓት ድረስ 0-0 እንደቀጠለ ሲሆን እንዲሁም በተመሳሳይ ሰዓት እየተደረገ የሚገኘው መቻል ከመቀሌ ሰባ እንደርታ እያደረጉ ያለው ጨዋታም ደግሞ 0-0 እንደቀጠለ ይገኛል። በ15ኛ ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ኢትዮ ኤሌክትሪክ ባህር ዳር ከተማን በማሸነፍ መሪነቱን አጠናከረ። በአበበ ቢቂላ ስቴዲየም በተከናወነው ጨዋታ ሊዲያ ጌትነት በ47ኛው ደቂቃ የኢትዮ ኤሌክትሪክን የማሸነፊያ ብቸኛ ግብ አስቆጥራለች። በሁለተኛ ዙር የመጀመሪያ ጨዋታውን ከመቻል ጋር አቻ በመለያየት የጀመሩት ኢትዮ ኤሌክትሪኮች ድሉን ተከትሎም ነጥባቸውን ወደ 40 ከፍ በማድረግ የሊጉን መሪነት አጠናክረዋል። በሌላ ጨዋታ ድሬዳዋ ከተማ አዲስ አበባ ከተማን 2-1 በማሸነፍ ተከታታይ ድል በሊጉ አስመዝግቧል። የድሬዳዋ ከተማን የማሸነፊያ ግቦች ፊርማ የከበደና ፍሬንሽ ዮሐንስ ያስቆጠሩ ብሩክታዊት ታየለ ለአዲስ አበባ ከተማ የማስተዛዘኛዋን ግብ ያስቆጠረች ተጫዋች ናት። ፕሪሚየር ሊጉ ነገም ሲቀጥል ኢትዮጵያ ንግድ ባንክ ከሲዳማ ቡና፣ መቻል ከሐዋሳ ከተማ፣ ሸገር ከተማ ከአዳማ ከተማ ይጫወታሉ። 130ኛውን የአድዋ ድል በዓል መታሰቢያ ምክንያት በማድረግ ሲካሄድ የቆየው አድዋ ዋንጫ ስፖርታዊ ውድድር ተጠናቀቀ። ለሀገር ተተኪ ስፖርተኞችን በማፍራት ረገድ መከላከያ ያለው ሚና የላቀ መሆኑን ኢንጂነር አይሻ ማመድ ተናግሯል። መላኩ ቢራራ ዝርዝር አለው። በመከላከያ ሰራዊት ፋውንዴሽን አዘጋጅነት ከየካቲት 3 ጀምሮ ሲካሄድ የቆየው የአድዋ ካፕ ስፖርት ውድድር በአዲስ አበባ ዩኒቨርሲቲ ስታዲየም ፍጻሜውን አግኝቷል። በዚህ የስፖርት ውድድር በአዲስ አበባ ዙሪያ የሚገኙ 9 የሰራዊት ክፍሎች በ5 የስፖርት አይነቶች ተሳትፈዋል። በስፖርታዊ ውድድሩ ማጠቃለያ ላይ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ፣ የአዲስ አበባ ዩኒቨርሲቲ አመራሮች፣ የመከላከያ ሎጂስቲክ ዋና መምሪያ ኃላፊ፣ የመከላከያ ሰራዊት ፋውንዴሽን ዋና ስራ አስፈጻሚና ሌሎች ጄኔራል መኮንኖችና ተጋባዥ እንግዶች ተገኝተዋል። የዕለቱ የክብር እንግዳና የመከላከያ ሚኒስቴር ኢንጂነር አይሻ መሐመድ ባደረጉት ንግግር ውትድርና የአያሌ እውቀቶች መፍለቂያ መሆኑን ገልጸው የተለያዩ የስፖርት አይነቶች መገኛ እንደሆነም ተናግረዋል። ውትድርና የአያሌ እውቀትና ቴክኖሎጂዎች መፍለቂያ እንደሆነው ሁሉ ሁለንተናዊ ጠቀሜታቸው እጅግ ከፍተኛ የሆኑ የተለያዩ ስፖርታዊ አይነቶች መገኛ አውድ ነው። ስፖርት ለውትድርና ሙያ ወይም ለሰራዊት አካላዊና ስነ አእምሯዊ ግንባታ ያለውን ጠቀሜታ ያክል የሰራዊቱን ውስጣዊ ግንኙነትና አንድነት በማጠናከር የክፍል ፍቅርና የጋራ ስነ ልቡናን የመፍጠር ፋይዳው እጅግ የላቀ ነው። ስፖርትና ውትድርና የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች መሆናቸውን ያስገነዘቡት ኢንጂነር አይሻ ስፖርት ለወታደራዊ ዝግጁነት የላቀ ጠቀሜታ እንዳለው ገልጸዋል። በኢትዮጵያ ታሪክ ውስጥ ስፖርትና ውትድርና የማይነጣጠሉና የአንድ ሳንቲም ሁለት ገጽታዎች ተደርገው ይወሰዳሉ። ወታደራዊ ስልጠና ለስፖርታዊ ብቃት መሰረት ሲሆን ስፖርት ደግሞ ለወታደራዊ ዝግጁነት፣ ለሀገር ፍቅር ስሜት መጎልበት ከፍተኛ ሚና ይጫወታል። የአድዋን ድል በዓል ስናከብርም አካላችንን በስፖርት በማዳበርና አእምሯችንን በማንቃት ለሀገራችን እድገትና ብልጽግና ቃል በመግባት መሆን እንዳለበት ተናግረዋል። ወታደር ንቁ፣ ጠንካራና ግዳጁን በሚገባ እንዲወጣ ከወታደሩ ስልጠናው ባልተናነሰ መልኩ በስፖርት የዳበረ ሰውነት ሊኖረው የግድ ነው። ላብ ደምን ያስቀራል እንደሚባለው
በስፖርት የዳበረ ወታደር በቀላሉ በጠላት አይጠቃም ማለት ነው። የመከላከያ ሰራዊት ፋውንዴሽን ዋና ስራ አስፈጻሚ ሜጀር ጀነራል ደረጀ መገርሳ የአድዋ ድል የኢትዮጵያ ጀግኖች በጥልቅ የሀገር ፍቅር ስሜት ባደረጉት ተጋድሎ የተገኘ የነጻነት ድል መሆኑን ተናግረዋል። የአድዋ ድል የህብረ ብሔራዊነት የጥንካሬ ምንጭ በመሆኑ ድል ሲከበር የአድዋን እሴቶች ይበልጥ ለማጎልበት ከሌሎች መከላከያ ዋና መምሪያዎች እና ማዕከላት ውድድሮቹ ሲከናወን የእርስ በርስ መረዳዳትን፣ መደጋገፍን፣ መተባበርን ለፋውንዴሽኑ ስራ ስኬታማነት ትልቅ ትርጉም ያለው መሆኑን በመገንዘብ ነው። የመከላከያ ሰራዊት ፋውንዴሽን ጽህፈት ቤት ኃላፊና የስፖርት ውድድሩ ኮሚቴ ሰብሳቢ ኮሎኔል አበበ አጥናፉ የአድዋ ካፕ ስፖርታዊ ውድድር በክፍሎች መካከል ያለውን ግንኙነት የበለጠ ለማጠናከር ያስቻለ እንደነበረ ገልጸዋል። የመከላከያ ሰራዊት ፋውንዴሽን የሁሉም ነው። ምክንያቱም አገልግሎት ሰጪ ነው። መፈክሩም አገልግሎታችን ለጀግኖቻችን የሚል ነውና ሌሎች ክፍሎች እንደዚህ ፋውንዴሽን ካላገዙ የት መድረስ አይቻልም። በተጨባጭ በተለይ ፋውንዴሽን ምንድን ነው የሚሰራ የሚለውን ነገር በግልጽ በዚህ የስፖርት ውድድር ለማስረዳት ትልቅ እድል የፈጠረ ነው። በመረብና በእግር ኳስ እንዲሁም በቼዝና በሜዳ ቴኒስ ከ1 እስከ 3 ለወጡት ተወዳዳሪዎች የሜዳሊያና የዋንጫ ሽልማት ተበርክቶላቸዋል። በመረብ ኳስ የመከላከያ ሰራዊት ፋውንዴሽን ከስፖርትና ኪነ ጥበብ ማዕከል ጋር ባካሄደው የፍጻሜ ጨዋታ ፋውንዴሽን ኪነ ጥበብ ማዕከልን 3-0 በማሸነፍ የዋንጫ አሸናፊ ሆኗል። በእግር ኳስ የመከላከያ ሰራዊት ፋውንዴሽን ከመከላከያ ሎጂስቲክ ዋና መምሪያ ጋር ባካሄደው ጨዋታ ፋውንዴሽን ሎጂስቲክን 4-1 በማሸነፍ የሜዳሊያና የዋንጫ አሸናፊ ሆኖ አጠናቀዋል። በአድዋ ካፕ የቼዝና የሜዳ ቴኒስ ውድድርም የተካሄደ ሲሆን ለአሸናፊዎች የዋንጫ ሽልማት ተበርክቶላቸዋል። የመከላከያ መሐንዲስ ዋና መምሪያ የዘንድሮ የአድዋ ካፕ ስፖርታዊ ውድድር የጸባይ ዋንጫ ተሸላሚ ለመሆን በቅቷል። የቀጣይ ዓመት የአድዋ ካፕ ስፖርታዊ ውድድር አዘጋጅ የመከላከያ ሎጂስቲክ ዋና መምሪያ ሆኖ ተመርጧል። ዘገባው የመከላከያ ሚዲያና ኮሚኒኬሽን ማዕከል ነው። ኢትዮጵያ የአበረታች ቅመሞች ስርጭትን ለመቆጣጠር ሀገር አቀፍ የናሙና ምርመራ ላቦራቶሪ ልታቋቁም መሆኑ ተነገረ። የናሙና ምርመራ ላቦራቶሪ በኢትዮጵያ መቋቋሙ ንጹህ ስፖርትን ከማስፋፋት ባለፈ ለሀገሪቱ ስፖርት ትልቅ ፋይዳ እንዳለውም ተመላክቷል። የባህልና ስፖርት ሚኒስቴር፣ የኢትዮጵያ ፌዴራል ፖሊስ ኮሚሽን አበረታች ቅመሞችን ለመከላከል በጋራ ለመስራትም ተስማምተዋል። መሰረት ተስፋዬ ዝርዝር አላት። አበረታች ቅመም በዓለም ስፖርት ላይ ትልቅ ስጋትን ከደቀኑ ጉዳዮች ተርታ ከተመደበ በርካታ ዓመታትን አስቆጥሯል። በኢትዮጵያም በተለይ በአትሌቲክሱ ላይ ለስፖርተኞች የተከለከሉ አበረታች ቅመሞችን ተጠቅመው የሚገኙ አትሌቶች ቁጥር ከጊዜ ወደ ጊዜ ከፍ እያለ መጥቷል። 9 ዓመት ከ8 ዓመት በፊት ኢትዮጵያ በአበረታች ቅመሞች የሕግ ጥሰት ዙሪያ ወይም ደግሞ አበረታች ቅመሞችን በመጠቀም ረገድ ሰፋ ያለ ቁጥር የተመዘገበበትና ስፖርቱን በዓለም አቀፍ ደረጃ ዋችንግ ሊስት ውስጥ ገብቶ የነበረበት ሁኔታ እንደነበረ ይታወቃል። ይህንን አሳሳቢ ችግር ለመቆጣጠርና ንጹህ ስፖርትን ለማስፋፋት የባህልና ስፖርት ሚኒስቴር ከኢትዮጵያ ፌዴራል ፖሊስ ኮሚሽን ጋር በጋራ ለመስራት ከስምምነት ላይ ደርሷል። ሁለቱ ተቋማት ለስፖርቱ እድገት ትልቅ ስጋት የጣለውን አበረታች ቅመምን ለመከላከል ሀገር አቀፍ የምርመራ ላቦራቶሪ ለማቋቋምም የመግባቢያ ስምምነት ሰነድ ተፈራርመዋል። የባህልና ስፖርት ሚኒስትሯ ስምምነቱ መንግስት የሀገሪቱ ስፖርት እድገት ላይ ሁለንተናዊ ለውጥ ለማምጣት ቁርጠኛ መሆኑን ያሳየበት ነው ብለዋል። በዚህ ደረጃ መንግስታችን ስፖርት ስራዬ ነው ብሎ እያለማ ትኩረት ሰጥቶ እየሰራ መሆኑን የሚያሳየው ከስፖርት መሰረተ ልማት ግንባታ በተጨማሪ ደግሞ የስፖርትን ንጹህ ስፖርትን ለማበረታታት የጸረ ዶፒንግ ባለስልጣን ተቋቁሞ በተሰሩ የግንዛቤ ስራዎች እና መንግስታችን በወሰደው እርምጃ ኢትዮጵያ የዩኔስኮ ውል የፈረመች ሀገር ናት። ስፖርትን ለአገር ገጽታ ግንባታ ለመጠቀም ያቀድነውን ሁለንተናዊ ግብ የተሟላ እንዲሆን የሚያደርግ ስለሆነ የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የሀገሪቱን ስፖርት ደህንነትና ጤናማነት ለመጠበቅ በጋራ መስራቱ አስፈላጊ እንደሆነ አንስተዋል። አጠቃላይ የራሳችንንም ፖሊስም በስፖርት ውስጥ የራሱ ሚና አለው። የራሳችንንም ስፖርተኛ ለመጠበቅ እንደገና ደግሞ የሀገርንም ለመጠበቅና የተሻለ አቅም ያላት ሀገር መሆኗን ለማሳየት የሚፈጥረው እድል ትልቅ ነው። ለዚህ ይሄንን በዚህ ዓመት ተግባራዊ የምናደርግበትንና ስራውን ልንጀምር የምንችልበት ሁኔታ ኃላፊነት ወስደን እንሰራለን ማለት ነው። ሀገር አቀፍ የጸረ አበረታች ቅመሞች ምርመራ ማዕከሉ በኢትዮጵያ መገንባት ኢትዮጵያ አህጉርና ዓለም አቀፍ ውድድሮችን ለማስተናገድ ለምታደርገው ጥረት ሚናው የጎላ መሆኑም ተመላክቷል። ላቦራቶሪ በሀገራችን መዋቀሩ በራሱ ዓለም አቀፍ ሁነቶችን በተለይ በስፖርቱ ዘርፍ ያሉትን አጠቃላይ ውድድሮችን ለማዘጋጀት እያደረግን ያለው ኢኒሼቲቮችን አንድ እርምጃ ከፍ የሚያደርግ ነው ማለት ነው። ንጹህ ስፖርትን ከማስፋፋት አኳያ ትልልቅ ውድድሮችን ወደ ሀገራችን ስናመጣ አንዱ ሪኳየርመንት ይሄ ነውና
ከዛም አኳያ እጅግ በጣም ትልቅ አገልግሎት ይሰጣል ብዬ አስባለሁ። ከዛ ባለፈ እንደዚህ አይነት ትልልቅ ተቋማቶች በዋዳ አክሬዲቴትድ የሆኑ ላቦራቶሪዎች በኢትዮጵያ አለ ማለቱ ራሱ ለሀገራችን ትልቅ ክብር ነው። የኦሎምፒክና የዓለም ሻምፒዮኑ አትሌት ቀነኒሳ በቀለ ስምምነቱ በአትሌቲክሱ ፍትሃዊ ውድድርን ለመፍጠር ይረዳል ብሏል። ብዙ አትሌቶች ላይ እነዚህ በአቋራጭ ውጤቱን ለመቀማት ብዙ ስፖርተኞች ተጠቅሟል። ያው በየጊዜው ቢያዙም አንዳንድ ጊዜ ከምርመራውም የሚያመልጡበት ጊዜ ሊኖር ይችላል። ለዚህም ደግሞ ብዙ ስፖርተኞች ያው በአቋራጭ ውጤታቸው የተወሰደባቸው ስፖርተኞች ይኖራሉና ለዚህ ሁሉ እንደዚህ ተጠናክሮ ትኩረት ሰጥቶ ስፖርቱን ፕሮቴክት ለማድረግ መሰራት በጣም የሚያስደስት ነው። ለወጣቱም ትልቅ ተስፋ ነው ብዬ ገምታለሁ። ማዕከሉ ተገንብቶ ሲጠናቀቅ ከኢትዮጵያ አልፎ ለምስራቅ አፍሪካ ሀገራትም አገልግሎት ይሰጣል ተብሎ ይጠበቃል። በኤሮፓ ሊግ የመልስ ጨዋታ ዛሬ ምሽትም ሲደረግ ኖቲንጋም ፎረስት ከፌኔርባቼ የሚያደርጉት ጨዋታ ይጠበቃል። ወደ ቱርኪያ አቅንቶ በመጀመሪያው ዙር የ3-0 ድል አሳክቶ የተመለሰው ፎረስት የተሻለ የማለፍ ተስፋን በሰነቀበት ጨዋታን ሲቲ ግራውንድ ላይ ይጫወታል። ያለፉትን 2 የመድረኩ ጨዋታዎች ያሸነፈው ፎረስት ዛሬም የሚያሳካ ከሆነ ከ1983-84 የውድድር ዘመን በኋላ ለመጀመሪያ ጊዜ 3ኛ ድል ሆኖ ይመዘገባል። በሌሎች ጨዋታዎች የስኮትላንዱ ሴልቲክ ከጀርመኑ ስቱትጋርትን ጨምሮ 6 ጨዋታዎች ምሽት ላይ ይከናወናሉ። በተመሳሳይ የአውሮፓ ኮንፈረንስ ሊግ የቅድመ ጥሎ ማለፍ የመልስ ጨዋታ ሲደረግ ክሪስታል ፓላስ ከሞስታር ጋር የሚያደርጉት ጨዋታ ይጠበቃል። በመጀመሪያው ዙር ወደ ቦስኒያ አቅንቶ አንዳቻ ውጤት ያስመዘገበው ፓላስ የተሻለ የማለፍ እድል ሰንቆ ነው ወደ ሜዳ የሚገባው። የወሳኝ ተከላካዩ ማክሴን ላኪርሰንን ግልጋሎት በምሽቱ ጨዋታ የማያገኘው አሰልጣኝ ኦሊቨር ግራስነን ፊሊፕ ማቲታን ጨምሮ 4 ተጫዋቾችን በጉዳት ምክንያት አያገኝም። የጣሊያኑ ቡድን ፊዮረንቲና የፖላንዱን ጃጊሎንን የሚያስተናግድበት ጨዋታም ይጠበቃል። ኔዘርላንዱ ኤዜድ አልካማራ ከአርሜኒያው ኖህሌላ ዛሬ ምሽት የሚደረግ የመድረኩ ጨዋታ ነው። ተመልካቾች ለሰዓቱ የነበሩ ስፖርታዊ ዜናዎች ይመስሉ ነበር። መልካም ጊዜ በያላችሁበት።